ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ቁጥር 11 ላይ እንደዚህ ይላል። ምዕራፍ 5 ሁለተኛ ዜና። እንግዲህ መቅደሱ ሊመረቅ ነው። መዘምራኑ ሊሰበሰቡ ነው። እግዚአብሔርን ሊያከብሩ ነው። የሌዋውያን ሁሉ ሊሰበሰቡ ዕቃቸውን ይዘው ሙዚቃ ዕቃቸውን ይዘው መሳሪያቸውን ይዘው እግዚአብሔርን ሊያከብሩ እንግዲህ ተሰበሰቡ ይላል። የእስራኤል ሽማግሌዎች ሁሉ መጡ። ሌዋውያንም ታቦቱን አነሱ። ታቦቱም የመገናኛው ድንኳን በድንኳኑም ውስጥ የነበረውን የተቀደሰውን ዕቃ ሁሉ አመጡ። እነዚህ ሁሉ ካህናቱ ሌዋውያን አመጡ። ንጉሥ ሰለሞን ከነርሱ ጋር ተሰበሰቡ። የእስራኤል ማህበር ሁሉ በታቦቱ ፊት ሆነው ከብዛት የተነሳ የማይቆጠር የማይመጥኑ በጎች፣ በሬዎች ይሰዉ ነበር። በብሉይ ኪዳን እንደሱ ነበር። አሁን ክርስቶስ ተሰውቶልናል፣ ደሙን አፍስሶልናል። ክብር ለእግዚአብሔር ይሁን። የብሉይ ኪዳንን ምሳሌ እያየን ነው። የነበረውን አምልኮ እያየን ነው። እና ወደ ቤቱ አምጥተው በቅድስተ ቅዱሳኑ ውስጥ ከኪሩቤል ክንፍ በታች በነበረው በስፍራው አኖሩት። ኪሩቤል በታቦቱ ስፍራ ላይ ክንፎቻቸውን ዘርግተው ነበር። ኪሩቤል ታቦቱ መሎጊያዎች በስተላይ በኩል ይሸፍኑ ነበር። መሎጊያዎቹም ደጆቹም ነበሩ። በቅድስተ ቅዱሳን ፊት በመቅደሱ ውስጥ ጫፎቻቸው ይታዩ ነበር፣ ነገር ግን ከውጭ አይታዩም ነበር። እስከ ዛሬም ድረስ በዚያ አሉ። በታቦቱ ውስጥ የእስራኤል ልጆች በግብፅ ምድር በወጡ ጊዜ የእግዚአብሔር ከነርሱ ጋር የነበረውን ጋር ቃል ኪዳን ባደረገ ጊዜ ሙሴ በኮሬብ ካስቀመጣቸው በሁለት ጽላቶች በቀር ምንም አልነበረም ይላል። ክብር ለእግዚአብሔር ይሁን። እንግዲህ ዋና ኪዳናቸው ነው። በዚህ ነበር የሚመሩት። ክርስቶስ ከመምጣቱ በፊት የሆነውን ነው እያወራን ያለ ነው። በዚያም የነበሩት ካህናት ሁሉ ተቀድሰው ነበር ይላል። ኢየሱስ ክርስቶስ ጌታ ነው። በአዲስ ኪዳን መቀደስ ቦታ የለውም፣ ደረጃ አይወጣለትም። መቀደስ መለየት ከሰሞናቸው አልተከፈሉም ነበር ይላል። ሰሞነኛ ማለት ተረኛ ነው። በዚህ በአዲሱ ትርጉም አልተከፈሉም፣ በክፍል አልተከፋፈሉም ነበር። ለምን? ይሄ የምርቃት ቀን ነው ሲመስለኝ ቦታውና አንድ ላይ ሆኖ እግዚአብሔርን እያከበሩ ያሉትና የመዘምራን ግን የመጀመሪያ ቀን ነው መቅደሱ ገና ማለት። ከዛ በኋላ ግን በየቀኑ ግን በተራቸው በተራ ይከፋፈላሉ ብዬ አስባለሁ። ሌዋውያን አሳፍ፣ ኤማን፣ ኤዶታም ልጆቻቸው ወንድሞቻቸው ጥሩ በፍታ ለብሰው ጽናጽል፣ በገና፣ መሰንቆ አሁን ደግሞ የውቃው በደንብ አልቃው ደግሞ ተገለጠ። በሰለሞን ጊዜ በደንብ ደግሞ ሙሉ ነገር በደንብ የአባቱን ዕቃ አስቀጠለ ማለት ነው። ጥሩ በፍታ ለብሰው ጸናጽል፣ በገና ጸናጽል ይላል። በገና እንደዚህ መሰንቆ እየመቱ በመሰዊያው አጠገብ በምስራቅ በኩል ቆመው ነበር። ከእነርሱም ጋር 120 ካህናት መለከት ይነፉ ነበር። 120 ካህናቱ በመቅደሱ በወጡ ጊዜ መለከቱን የሚነፉ መዘምራን በአንድነት ሆነው እግዚአብሔርን እያመሰገኑ እያከበሩ እግዚአብሔር ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑ እያሉ በአንድ ቃል ድምፃቸው አንድ ነገር እዚህ ላይ ነግራቸዋለሁ። አባቶቻቸው ከእስራኤል ከግብፅ በወጡ ጊዜ ቀይ ባህርን ተሻገሩት ለእግዚአብሔር ዘመሩ ነው የሚለው። ዳዊትም ለእግዚአብሔር አመሰገኑ፣ እግዚአብሔርን ዘምሩ አመሰገኑ። አስቡ ለእስራኤል ለያዕቆብ ያደረገውን ለእስራኤል ያደረገውን አስቡ፣ እግዚአብሔርን አመስግኑ ነው ያለው። አሁንም በሰለሞን ዘመን መዘምራኖቹ ቸር ነውና ነው የሚሉት። በዚህ ዘመን ለማይዘመር ነው ነገር የለም፣ የማይመሰገን የለም። መዝሙር ውስጥ የማይገባ ስም የለም። መዓት ነገር ነው የሚገባው። የማናቃቸው ስሞች ሁሉ እየገቡ መዝሙር ውስጥ መዝሙሩን እያጨናነቁ ነው። እነግራችኋለሁ፣ በየትኛውም ሃይማኖት ውስጥ ያላችሁ፣ በዓለም ዙሪያ ያላችሁ መዝሙራችን ከእግዚአብሔር ውጪ እንዲሆን እግዚአብሔር አይፈልግም። አባቶቻችን ያስተማሩን ይሄ ነው። የኪዳን ልጆች ኢየሩሳሌም ያሉት አባቶቻችን፣ በእስራኤል ምድር ላይ ያሉት የኪዳን ልጆች፣ ያ የአብርሃም ዘር የመጣው ያ ከአዳም ዘር ጀምሮ ሲዋረድ የመጡት አባቶቻችን ከእግዚአብሔር ውጪ ሲያመልኩ ነው ጠላት እየመጣ የሚጫወትባቸው። እርስ በርሳቸው የተለያየ ነገር የሚገጥማቸው፣ ወደ ባዕድ አምልኮ ሲሄዱ ነው የሚገጥማቸው። ለእግዚአብሔር በዘመሩ ጊዜ ግን እግዚአብሔር ብቻ ይከብራል። አባቶቻቸውን እያስተማሯቸው ከምርኮ በኋላ የሚል ትምህርት አለ ከዚህ ቀጥሎ። እሱ ላይ በደንብ አድርጌ አሰምርበታለሁ። ግን እዚህ ላይ በደንብ እንድታስተውሉልኝ የምፈልገው ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑ እያሉ በአንድ ቃል ድምፃቸውን ወደ ላይ ከፍ አድርገው በመለከት በጸናጽል በዜማ ዕቃ ሁሉ አድርገው አያችሁ፣ በጸናጽል በዜማ ዕቃ ዜማ የሚያወጣ ዕቃ ሁሉ ማለት ነው እግዚአብሔርንም ባመሰገኑ ጊዜ ይላል ደመናው የእግዚአብሔርን ቤት ሞላው። የእግዚአብሔር መገኘት ማለት ነው። የእግዚአብሔር ክብር እግዚአብሔርን ቤት ሞልቶት ነበርና ካህናቱ ከደመና የተነሳ መቆምና ማገልገል አልቻሉም። የእግዚአብሔር መገኘት ሞላው። ለምን? እግዚአብሔር ተመሰገነ። እንደሚፈልገው ዲዛይን የተሰራለት መቅደሱ ሰለሞን ነው የሚሰራልኝ ያለው። ስለ ሰለሞን የተነገረው ነገር ሁሉ አለቀ። ሰለሞን በስነ ስርዓት ነው የሄደው። እስከሚያበላሽበት ሰዓት ድረስ በዚህኛው ስርዓት ላይ በስትክክል ነው የሄደው።
መዘምራኑን አቆመ። ሙዚቃ መሳሪያዎች የቱ ጋር እንደቆሙ እግዚአብሔር መክበር እንዴት እንዳለበት በስነ ስርዓት ሁሉ ነገሮች የቆሙት። ስለዚህ እግዚአብሔር ከበረ። እግዚአብሔር ከብሮ ዝም ማለት አይችልም። እግዚአብሔር ምስጋና ተቀብሎ ዝም አይልም፣ መልስ ይሰጣል፣ ይባርካል ሕዝቡን። እግዚአብሔር ተመስግኖ ዝም አይልም። ንጹህ የሆነ አምልኮ እግዚአብሔር ተቀብሎ ዝም አይልም። እግዚአብሔር ምስጋና ተቀብሎ እግዚአብሔር ዝም አይልም፣ ምልክትን ያሳያል። በዚህ በአዲስ ኪዳን እግዚአብሔር ሲመለክ ክብር ሲመጣ ፈውስ ይመጣል። ሰዎች ይድናሉ፣ ሰዎች ይፈወሳሉ። ስለ ሀገር ስለ ምድር እግዚአብሔር መልእክቶችን ይሰጣል። እግዚአብሔር ደስ ይሰኛል፣ ያዘነ ይጽናናል፣ የተከ ይጽናናል። ጌታ ሲከብር በጉባኤ አይተናል። ይሄን በዘመን አይቻለሁ። ይሄን እግዚአብሔር በንጹህ ልብ ሲከብር በአንድ መንፈስ ሆነን ጌታን ስናመልክ ማንም ሳይታይ የትኛውም ዘማሪውም ሰባኪውም ሳይታይ እግዚአብሔር ብቻ ሲታይ በአንድ ድምፅ ሆነን እግዚአብሔርን ስናከብር እግዚአብሔር ይገኛል፣ በደመናው ይገለጣል። የብሉይ ኪዳን የአባቶቻችን አምላክ አሁንም የኛም አምላክ ነው እና በዜማ ዕቃ ሁሉ እግዚአብሔርን ሲያመሰግኑት፣ ሙዚቃ መሳሪያዎችን ሁሉ ይዘው እግዚአብሔርን ሲያከብሩት እግዚአብሔር ዝም ማለት አልቻለም። ክብሩና ደመናውን ገለጠ። ሰለሞንም ይላል ምዕራፍ 6 ላይ እግዚአብሔር በጨለማ ውስጥ እኖራለሁ ብሏል፣ እኔ ግን ለዘላለም ትኖርበት ዘንድ ማደሪያ ቤትን ሰራውልህ አለ። ተደሰተ። እንደዚህ ከሆነ እንኳን ሰራውል። ይህ ክብር ደመናው ኃይሉ መጥቶ እግዚአብሔር ንጉሱን ፊቱን ዘወር አድርጎ የእስራኤልን ጉባኤ ሁሉ መረቀ ይላል። የእስራኤል ጉባኤ ሁሉ ቆመው ነበር። እነርሱም አሉ ለአባቴ ለዳዊት ብሎ ለአፉ የተነገረ በእጁም የፈጸመ የእስራኤል አምላክ እግዚአብሔር ይባረክ አለ። የተነገረውን የተፈጸመው የኔ አይደለም እያለ ነው። ክብሩን የፈጸመው እግዚአብሔር ነው። ክብሩን የገለጠው እግዚአብሔር ነው። በዳዊት የተነገረው በአባቴ በዳዊት የተነገረው ነገር ተፈጸመ፣ አየውኛል። አምላክ እግዚአብሔር ይባረክ። እርሱ ሕዝቡ ከግብፅ ካወጣበት ቀን ጀምሮ ስሜ የሚጠራበት ቤት በዚያ ይሰራልኝ ዘንድ ከእስራኤል ነገድ ሁሉ ማንኛውንም ከተማ አልመረጥኩም። በሕዝቤም በእስራኤል ላይ አለቃ ይሆን ዘንድ ማንንም አልመረጥኩም። ነገር ግን ስሜ በዚያ እንዲጠራበት ኢየሩሳሌም መርጫለሁ፣ በሕዝቤም በእስራኤል ላይ እንዲሆን ዳዊትን መርጫለሁ ብሏልና አባቴ ዳዊት ለእስራኤል አምላክ ለእግዚአብሔርም ቤት ይሰራ ዘንድ በልቡ አስቦ ነበር። እግዚአብሔር ግን አባቴ ዳዊትን በስሜ ቤት ይሰራ ዘንድ በልብ አስበሃል፣ ይህን በልብ መልካም አደረክ። ነገር ግን ከወገብህ የሚወጣው ልጅህ እርሱ በስሜ ቤቱን ይሰራልኝ እንጂ ቤት የምትሰራልኝ አንተ አይደለህም አሉ። እግዚአብሔርም የተናገረውን ቃል ፈጸመ። እግዚአብሔርም ተስፋ እንደሰጠ በአባቴ በዳዊት ፋንታ ተነሳሁኝ፣ በእስራኤል ዙፋን ላይ ተቀመጥኩኝ፣ ለእስራኤል አምላክ ለእግዚአብሔር ቤት ሰራሁ አለ። ክብር ለእግዚአብሔር ይሁን። ዛሬ የእግዚአብሔርን ቤት የምትሰሩት በግንብ አለ። ኢሳይያስ 66 ላይ እንዳለ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነች አለ። ምን አይነት ቤት ነው የምትሰሩልኝ አለ። እግዚአብሔር አሁን በአዲስ ኪዳን እንዲህ አይነት መቅደስ እንዲህ አይነት ቤት አይደለም የሚፈልገው። ልቡ ወደ ተሰበረ በቃሌም ወደሚንቀጠቀጥ ወደዛ ነው የምመለከተዋል። ኢሳይያስ 66 ላይ ዛሬ በትህትና ትሁት በሆነው ራሳችንን ገዝተን ንጹህ በሆነ ልብ እግዚአብሔር እንድናመልክ እግዚአብሔር ይፈልጋል። ተረኛው እኛ ነን። አሁን ሰለሞን የለም፣ ዳዊት የለም። ከአባቶቻችን ግን ይህን ነገር እንማራለን። ዳዊት እንዴት አድርጎ እንዳስረከበው ለሰለሞን፣ ሰለሞን ደግሞ እንዴት ትንቢቱ እንደፈጸመ፣ ትንቢት አስፈጻሚ እንዴት እንደሆነ፣ የእግዚአብሔርን ነገር እንዴት እንዳገዘው መልሶ ለእግዚአብሔር ክብር ሰጠ። ዋው! ሰለሞን እንዴት እድለኛ ነበረ። ታላቅ እግዚአብሔር ክብር የተገለጠበት ነው። ደግሞ በዚህ ላይ ያያይዤ የምነግራችሁ ይህ መቅደስ እንዲሁ ብቻ ተመርቆ ደመናው ፈሶበት ክብሩ ሆኖ ብሎ ተጨብጭቦለት ብቻ ያለፈ መቅደስ አልነበረም። ሰለሞን ቀጥሎ ሌላ ጸሎት ጸለየ። ሰለሞን ይህን ታላቅ አንተን ቁጥር 27 ላይ እና ከላይ ባልንጀራውን ቁጥር 22 ጀምሮ አንተን ባልንጀራ ቢበድል በላዩ መሐላ ቢጫን እርሱም መጥቶ በዚህ ቤት መቅደስ ፊት ቢምል በሰማይ ስማ አድርገን በባሪያዎች ላይ ዳኛውን በበደለኛው ላይ ፍርድ መንገድም በራሱ ላይ መልስበት፣ ንጹሕንም አጽድቀው እንደ ጽድቅም ክፈለው አለ። የሚገርም ነገር ነው። ይሄ መቅደስ እግዚአብሔር ካለቀ እንዲህ አይነት መዓት ወጪ ወጥቶበት የእግዚአብሔር ክብር የተገለጠበትን ይህን መቅደስ ሕዝብ ሲራብ በቸነፈር በረሃብ ሰው ቢበደል መጥቶ እዚህ መቅደስ ሲጸልይ ይሰማል። አያችሁ፣ በአዲስ ኪዳንም እንደዚህ ነው። ክርስቶስ ለእኛ የበራልን እኛ የጨለማ ውስጥ እኛ ከጨለማ ወደ ብርሃን የገለጥን ክርስቶስን እንድንገልጠው ሌሎች ሰዎች መፍትሄ እንድንሆን ነው ጌታ የሚፈልገው። በአዲስ ኪዳን ለታመሙ መጽናኛ እንድንሆን፣ ጨለማ ውስጥ ላሉ ብርሃን እንድንሆን፣ ለተጣሉ አስታራቂ እንድንሆን፣ ክብር እንድንገልጥ፣ ይህንን እውነት ለማያውቁ እውነት እንድንገልጥ፣ ክርስቶስ ብርሃን ነው እያልን እንድናወራ ጌታ ይፈልጋል። ያይዝነውን ብርሃን ብቻ ይዘን እንድንቀር አይደለም የሚፈልገው። በብሉይ ኪዳን መቅደሱ ጸሎት የሚሰማበት ከሆነ እግዚአብሔር ይፈርድበት እንደነበረ ብዙ ሰዎች እየመጡ መቅደሱ ላይ ይጽናኑ ከነበረ በእኔና በአንቺ ላይ ያደረው ክርስቶስማ
ሕይወት የሆነው ክርስቶስ ከሞት የተነሳው በአንተ ላይ በእኔ ላይ የሞተው እሱማ እንዴት! ስለዚህ በአምልኳችን እግዚአብሔር ስራ ሊሰራ ይፈልጋል። መልእክተኞች ነን እኛ። በእኛ ደግሞ ታላቅ ስራ ሊሰራ ደግሞ ክርስቶስ ይፈልጋል። ብርሃን እንድንሆን ይፈልጋል። የእግዚአብሔር ዓላማው ይሄ ነው። ታላቅነቱ ዓላማው መቅደሱ ይሄ ነው። ግን አለ መጨረሻ ላይ ይህን ሀሳብ ባልጨምርበት የሰሎሞን ቤተ መቅደስ ሙሉ አይሆንም። ግን አለ ከዚህ ሀሳብ ብትወጡ መቅደሱ ይፈርሳል የሚለው ነገር ያስደነግጠኛል። ከዚህ ሀሳብ ብትወጡ አሕዛብ ሁሉ እንዲህ አይነት መቅደስ ነበራቸው፣ እግዚአብሔርን ትእዛዝ ስላልቀጠሉበት ይሄ ሆነባቸው ብለው አሕዛብ ሁሉ ያወሩባቸዋል። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። በስርዓት ባትሄዱ ይላል፣ እናንተ ግን እኔን ከመከተል ብትመለሱ ይላል ምዕራፍ 7 ቁጥር 19 ላይ የሰጣችሁ ስርዓቴን ትእዛዜን ትታችሁ ሄዳችሁም ሌሎችን አማልክት ብታመልኩ ብትሰግዱ ለአባቶቻችሁ ከሰጣችሁ ምድር እነቅላችኋለሁ፣ በስሜም የተቀደሰውን ይህን ቤት ከፊቴ እጥለዋለሁ ይላል። ይሄ ቃል ያስፈራኛል። ይህን የመሰለ መቅደስ፣ እንዲህ አይነት ክብር የተገለጠበት መቅደስ፣ የእግዚአብሔር ክብር የተገለጠበት መቅደስ በአካሄድ ስህተት እምቢ ብትሉ ባትመለሱ እተዋችኋለሁ ይላል። እግዚአብሔር ይተዋል ማለት ነው። ይሆነሳል። እግዚአብሔር ይርዳል። አምልኳችን እንድንቀጥል እስከ ዘመናችን ፍጻሜ ልጆቻችንም የኛን አምልኮ የኛን ሕይወት አይተው እንዲቀጥሉ እግዚአብሔር ይርዳን ነው የምላችሁ። የሰሎሞን ትምህርት ሳጠቃልል እንዲህ አይነት ውድቀት እንዳይደርስብን። ይሄ ውድቀት ሌላ ቦታ ስናየው ወድቀው ሰሎሞን ሳተ። ሰሎሞን ከባዕድ ሴቶች ጋር ገጠመ። እግዚአብሔርን አሳዘን፣ አስቀየመ። ሁለተኛ ዜና መጨረሻ ላይ እንደምናየው መቅደሱ ተቃጥሏል፣ ፈርሷል። እና እግዚአብሔር ብሎ በመቅደሱ ባለው ነገር በአዳራሽ ምናምን እግዚአብሔር አይጓጓም። እግዚአብሔር የሚጓጓው እኛን ነው የሚፈልገው። እግዚአብሔር የእኛን መለየት ነው የሚፈልገው። እግዚአብሔር የእኛን መቀደስ ነው የሚፈልገው። የእኛን መለየት የእኛን መታዘዝ ነው እግዚአብሔር የሚፈልገው። ይህን የመሰለ መቅደስ፣ የሁሉ ዩኒቨርሲቲ የተደረገበት መቅደስ፣ የሁሉ በወርቅ ያንቆጠቆጠ መቅደስ አንድ ቀን ባለመታዘዝ ምክንያት እምቢ አሉት። እግዚአብሔር ወደኋላ አይልም። እግዚአብሔር የሚታዘዘውን ነው የሚፈልገው። እግዚአብሔር ትሁት ልብ ነው የሚፈልገው። ፈረሰ፣ ቀረ፣ ስደተኛ ሆኑ። እሱን ትምህርት በቀጣይ እንማራለን። ከምርኮ በፊትና ከምርኮ በኋላ ያለውን እንመለከታለን። ይህንን አያይዘን እንዴት መቅደሱ እንደፈረሰ። ክብር ሁሉ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነውና መቅደሱ እንዴት ትልቅ እንደሆነ አያችሁ። የሰሎሞን መቅደስ የእግዚአብሔር ክብር የተገለጠበት እንዴት እግዚአብሔር ሙዚቃ መሳሪያውን እንዴት አድርጎ መለከት እንደነፉ፣ እንዴት መዘምራኖቹ እንደቆሙ፣ እንዴት እግዚአብሔርን እንዳገለገሉ። እግዚአብሔር የሚወደው አምልኮ ይሄ ነው። በቃ እግዚአብሔር የሚፈልገው ይሄ ነው። ንጹህ የሆነ ነገር እግዚአብሔር ይፈልጋል። በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር ንጹህ ነገር ነው የሚፈልገው። ከፍ ያለ አምልኮ አየን በሰሎሞን ቤተ መቅደስ ውስጥ። እግዚአብሔር ይባረክ። በዘመናችን እኛም ከፍ ያለ አምልኮ ድምፃችን ባማረ በሚያምር ሙዚቃ መሳሪያ ታጅቦ የሚሰማ ሰዎችን ሁሉ የሚያንጽ ሰዎች ሁሉ የሚሰሙት ከርቀት የሚሰማ ሰዎችን የሚያጽናና የእግዚአብሔርን ክብር የሚመልስ እውነተኛ አምልኮ እግዚአብሔር ይስጠን። ክብር ለእግዚአብሔር ይሁን። የት ነው ግን ሄዶ ጸሎቱን የጸለየ ነው? በሰሎሞን አደባባይ ኪዳን ስለነበረው መቅደሱ ምንም በዚህ የሚጸለይ ጸሎት ሁሉ ይሰማል ስለሚል ኢዮሳፍጥ ቀጥታ ሄዶ የሰሎሞን አደባባይ ላይ ቆሞ አምላካችን አንተ ብሎ አይኖቻችን ወደ አንተ ናቸው ብሎ ከልጅ እስከ አዋቂ በጸሎት ዋሉ ይላል። እግዚአብሔርም መልእክት መጣ። ምን የሚል? ሰልፉ የኔ ነው የሚል በሕዝኤል በሚባለው ላይ በዚህ ላይ እናንተ አትዋጉም አላቸው። ድብቅ ጦሮች እንዴት እንደተመታ ጌጠኛ ልብሳቸውን ለብሰው ቆሙ። ምን የሚለው መዝሙር ዘመሩ? የአባቶቻቸው መዝሙር ምን የሚለውን ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔር አመስግኑ የሚለው መዝሙር በዘመሩ ጊዜ